በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 18 ቀን ፀሐይ ልዳ ሊቀ ሰማዕታት ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ድራስ ተራራ ላይ የተበተነበት ዕለት ነው። በ34 ዓመተ ምህረት ጥምቀትን ያመጣልን ለሀገራችንም ሆነ ለአፍሪካ የመጀመሪያ ሐዋርያችን የሆነው ቅዱስ አቤላክ ወይም ባኮስ በዚች ዕለት በሰሜን ተራሮች ላይ ቅዱስ ያሬድ በተሰወረበት ቦታ ተሰወረ። እርሱም በጌታችን የተመረጡ የከበሩ ሐዋርያት እንኳን ወንጌልን በዓለም ለመስበክ ገና ከኢየሩሳሌም ባልመጡበት ወቅት ወደ አፍሪካ መጥቶ ወንጌልን የሰበከ ነው። ለቅዱስ ኤፍሬም ሶርያም መምህሩ የሆኑት አባ ያዕቆብ ዕረፍታቸው ነው። ጌታችን ከሞት ያስነሳው የቅዱስ አልዓዛር እህቶች ማርያምና ማረታ መታሰቢያ በዓላቸው ነው። አባ ያዕቆብ በገድል ተጠምደው የኖሩ እጅግ የከበሩ ታላቅ አባት ናቸው። ተወልደው ያደጉት ንጽቢን በምትባል ከተማ ቢሆን ሶርያ ተብለው ይጠራሉ። ተወልደው ያደጉትም ንጽቢን በምትባል ከተማ ቢሆንም ሶርያዊ ተብለው ይጠራሉ። አባ ያዕቆብ የሀገረ ንጽቢን ኤጲስቆጶስ ሲሆኑ የእመቤታችን ውዳሴ ለደረሰው ታላቅ አባት ለቅዱስ ኤፍሬም ሶርያዊ መምህሩ ናቸው። ይህ ታላቅ አባት ከልጅነታቸው ጀምሮ ዓለምን ንቀው በምንኩስና መኖርን መርጠው መንኩሰዋል። በጠጉር ከተሰራ ማቅ በቀር ሌላ ልብስ ለብሰውም አያውቁም። በቀን በሌሊት በበጋ ሐሩርም ይሁን በክረምት ቁር ቢሆን ይህን ልብሳቸውን አውልቀውት አያውቁም። ምግብም ከቅጠላ ቅጠል ውጭ ተመግበው አያውቁም። የሚጠጡትም የዝናብ ውሃ ብቻ ነበር። ከዚህ በኋላ ሀብተ ትንቢትና ሀብተ ፈውስ ተሰጥቷቸው እጅግ አስገራሚ የሆኑ ተአምራትን ያደርጉ ጀመር። በአንዲት ዕለትም ሴቶች በውሃ ምንጭ ላይ እርቃናቸውን ያለማፈር ሲጨዋወቱና ሲሳለቁ አይተው የውሃውን ምንጭ ወዲያው እንዲደርቅ አድርገውታል። የሴቶችም የራሳቸውን ፀጉር በተአምራት ነጭ ሸበት አድርገውባቸው ሴቶችም ተጸጽተው በአባታችን እግር ስር ወድቀው በለመኗቸው ጊዜ የውሃውን ምንጭ መልሰው አፈለቁላቸው። እንዳይታበዩ ሲሉ ግን የራሳቸውን ፀጉር ለምልክት ነጭ አድርገው ተውላቸው። ትሩፋታቸውና ዜናቸው በየቦታው በተሰማ ጊዜ አቡነ ያዕቆብን በንጽቢን ሀገር ላይ ኤጲስቆጶስነት ሾሟቸው። ጻድቁ ንጉሥ ታላቁ ቆስጠንጢኖስ በ318ቱ ሊቃውንት የከበሩ አባቶቻችን በኒቅያ እንዲሰበሰቡ ሲያደርግ ገድለኛ የሆኑት እኒህ ትልቅ አባት አንዱ ነበሩ። በጉባኤው መካከል ሙት አስነስተው እንዲመሰክር አድርገውታል። እርሳቸው ማሪዮስን አስተምረው መክረው እምቢ ቢላቸው ረግመው አውግዘውታል። የፋርስ ንጉሥ መጥቶ ሀገረ ንጽቢን ሊወር አስቦ በከበባት ጊዜ አቡነ ያዕቆብ በጸሎታቸው የጭጋግ ደመና በሰራዊቱ ላይ አመጡባቸው። ተናዳፊ ትንኞችንም ፈረሶቻቸውን፣ ወታደሮቻቸውን ሁሉ ነደፏቸው። ፈረሶቹን ማሰሪያቸውን እየበጠሱ ፈጥነው ጠፉ። ንጉሥም ይህን ተአምር አይቶ እጅግ ፈርቶ ወደ ኋላ ተመልሶ ሄዷል። ጻድቁ ሕዝበ ክርስቲያኑና ሀገራቸውን በእንደዚህ አይነት ሁኔታ በጽድቅ ሲያገለግሉ ኑረው በሰላም አርፈዋል። ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር፣ አሜን። ስብረተ አጽሙ ለሊቀ ሰማዕታት ቅዱስ ጊዮርጊስ ወይም ዝርወተ አጽሙ። ከሃዲው ንጉሥ ዱድያኖስ እጅግ አሰቃቂ በሆኑ ብዙ መከራዎች እያሰቃየው 3 ጊዜ ቢገድለው ጌታችን ግን ቅዱስ ጊዮርጊስን ከሞት እያስነሳው ከሃዲያንን ያሳፍራቸው ነበር። ንጉሥ ዱድያኖስ የሚያደርገው ባጣ ጭፍሮችን ልኮ በመንኮራኩር ፈጭታችሁ አጥንቱን ደብረ ድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ከስጋው ያረፈበት ሳር ቅጠሉ ሁሉ ደንጊያው እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነውታል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጭተው በተራራ ላይ ስጋውን በትነውት ወደ ንጉሥ የሚመለሱትን ወታደሮች በመንገድ ከኋላቸው ሂዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት ሊሆን ቻለ ብለው ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮችም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃን አመንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሂደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ሰማዕቱ ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ድራስ ተራራ ላይ የተበተነበት
በዚህች ዕለት ነው። የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። እንዲሁም በዚህች ዕለት የመጀመሪያው የአፍሪካ ሐዋርያ ቅዱስ አቤላክ ወይም ባኮስ ይታሰባል። ይህም ጃንደረባ በመጀመሪያ የኢትዮጵያ ንግሥት የሆነችው የህንደኬ የገንዘቧ ሁሉ ኃላፊና አዛዥ የነበረ ነው። ከአባቱ እብነ መላክ ከእናቱ ስሄነ ሕይወት ታኅሳስ 29 ቀን ተወለደ። ኢትዮጵያን ከጥንት ጀምሮ ወደ ኢየሩሳሌም በመጓዝ ለበዓለ ፋሲካ በቤተ መቅደሱ ይሰግዱ እንደነበረ ሁሉ ይኸውም ጃንደረባ ከ4000 ማይልስ በላይ ተጉዞ ኢየሩሳሌምን ተሳልሞ በመመለስ ላይ ነበረ። ከኢየሩሳሌም ወደ ኢትዮጵያ ሲመለስ የነቢዩ ኢሳያስን መጽሐፍ በተለይም ስለ ጌታችን መከራ መስቀል በዝርዝር የሚናገረውን ክፍል 53ኛው ምዕራፍ ያነብ ነበር። ነገር ግን ጃንደረባውን ስለማን እንደሚናገር አልገባውም ነበር። በዚህ ጊዜ እግዚአብሔር በአካባቢ ወንጌልን ይሰብክ የነበረው ሐዋርያውን ቅዱስ ፊልጶስን ላከለት። እርሱም ጃንደረባውን ያነበው የነበረውን መጽሐፍ ተረጎመለት፣ የከበረች ወንጌልን ሰበከለት፣ በመጨረሻም አጠመቀው። ሐዋርያውን ባጠመቀውም ጊዜ መንፈስ ቅዱስ በጃንደረባው ላይ ወረደ። ይህን ለኢትዮጵያውያን እጅግ የሚያኮራ ታሪካችን ነው። ዛሬ በእጃችን ላይ በሚገኘው መጽሐፍ ውስጥም ባይኖርም በቅዱሱ የመጽሐፍ ቅዱስ ጥራዞች ላይ ግን ሐዋርያው ቅዱስ ፊልጶስ ጃንደረባውን ባጠመቀው ጊዜ መንፈስ ቅዱስ በኢትዮጵያዊ ጃንደረባ ላይ እንደወረደ ተጽፏል። ሐዋርያው ቅዱስ ፊልጶስ ጃንደረባውን ያጠመቀበት ወንዝ ቤተ ሳሮን በተባለችውና እስከዛሬም ድረስ ከኢየሩሳሌም 20 ማይልስ ርቀት በምትገኘው መንደር በኬብሮን መካከል ባለው ኮረብታ ስር የሚመነጭ ነው። የቤተ ክርስቲያን የታሪክ ጸሐፊ የሆነው ሊቁ ቅዱስ ጀሮም ጃንደረባውን የኢትዮጵያን ሐዋርያ በማለት ይጠራዋል። በሰፊው ለኢትዮጵያውያን ወንጌልን የሰበከ እርሱ ነውና። ጌታችን የመረጣቸው የከበሩ ሐዋርያት እንኳን ወንጌልን በዓለም ለመስበክ ገና ከኢየሩሳሌም ባልወጡበት ወቅት በ34 ዓመተ ምህረት ነው ቅድስት ሀገራችን ኢትዮጵያ በክርስቶስ አምና ወንጌልን የተቀበለችው። በምድሪቱም ላይ ወንጌል መነገር የጀመረው ከዚሁ ጊዜ ጀምሮ ነው። ሐዋርያው ባኮስ ወይም አቤላ ከኢየሩሳሌም ወንጌልን ተምሮ ተጠምቆ ወደ አክሱም እንደተመለሰ በመጀመሪያ ያጠመቀው ንግሥቲቷን ህንደኬን ነው። ከእርሷም በኋላ መኳንንቱ፣ መሳፍንቱ ሁሉ አምነው በባኮስ እጅ ተጠመቁ። ይሄውም በ34 ዓመተ ምህረት ነው። ከዚህ በኋላ ባኮስ እስከ ኖቢያ ድረስ ሂዶ ወንጌልን ሰብኮ ብዙዎችን አሳምኖ አጥምቋል። በዚህም ጊዜ ወንጌላዊው ቅዱስ ማቴዎስ ወደ ኢትዮጵያ መጥቶ በባኮስ የተሰጠ የነበረውን የወንጌል ብርሃን የበለጠ እንዲበራ አድርጎታል። ከጃንደረባውም ጋር ሆነው በብዙ ቦታዎች አብረው ወንጌልን ሰብከው አምልኮተ ጣዖትን አጥፍተዋል። ከዚህ በኋላ ባኮስ ወደ የመን በመሄድ በዚያ ክርስትናን በማስተማር ብዙዎችን አሳምኖ ካጠመቀ በኋላ ወደ ፐርሺያ ከዚያም ወደ ህንድ በመሄድ ሐዋርያዊ አገልግሎትን ፈጽሟል። በመጨረሻም ጥንት ፓትሮባና ዛሬ ሲዶን በምትባለው ደሴት ወንጌልን በማስተማር ላይ ያለ በሰማዕትነት እንዳረፈ መዛግብት ያስረዳሉ። በሌላ በኩል ሐዋርያው ባኮስ አቤላ ከመጠመቁ በፊት 35 ዓመት ከተጠመቀ በኋላ ደግሞ 41 ዓመት ኑሮ በኢየሩሳሌም ለ3 ዓመት ተቀምጦ ወንጌልን ዙሮ ካስተማራ በኋላ በመጨረሻም በ79 ዓመቱ ጥር 18 ቀን በሰሜን ተራሮች ላይ ቅዱስ ያሬድ በተሰወረበት ቦታ እንደተሰወረ ሊቀ ብርሃናት መርቆሬዎስ አረጋ ጽፈዋል። የቅዱስ አቤላ የቅዱስ ባኮስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን።